ሐራም ቪዲዮ እያየ የሞተው ወጣት ወላሂ ይህ እውነተኛ ታሪክ ልብ ብላችሁ ስሙኝ። ምናልባት የህይወታችሁን አንድ ስቴፕ ሊቀየሩ ይችላል። እስቲ ይሄን ቪዲዮ ሁላችሁም ተመልከቱት። ቻችሁ እዛ ቪዲዮ ኮሜንት ላይ ሜንሽን እያደረጋችሁኝ አንተ ነህ ወይ ያላችሁኝ አቡኪ ይመስላል እያላችሁ ነበር። የድምፃዊው ሐሳብ ገለልተኛ ሆኖ የተናገረው ወይስ ከደረሰበት የማናውቀው እውነታ ጋር አያይዞት ያነሳው? በፍቅር ያበደች ሴት ካሳየኸኝ እኔ የማይሞት ሰው አሳይሃለሁ ይላል። ቆይ አንዴ እንዳታሳልፉት ሙስሊሞች፣ ይሄ ቪዲዮ ለሁላችንም እጅግ አስፈላጊ ነውና እስከመጨረሻ ኮፒ ሊንክ፣ ሼር፣ ሪፖስት እያደረጋችሁ ተከታተሉ። እጅግ አሳዛኝ ዜና ነው የተሰማው። ይህ ወጣት እንግዲህ ከ6 ሰዓታት በፊት ፌስቡክ ፔጁ ላይ ዛሬ የመጨረሻ ቀኔ ነው ብሎ ፖስት አድርጎ እስራኤል እየተቃጠለች ትገኛለች። ለጎረቤት ሀገራት የድረሱልኝ ጥሪም እያሰማችም ትገኛለች። እስካሁን ድረስ ከ200 በላይ መኪኖችም አንድ የላስቸግራችሁ የወጣት ራሴን ላጠፋ ነው እያለ ይገኛል። ከሞተ በኋላ ቪዲዮ ሰራ ቫይራል ይወጣል። ነገር ግን እስቲ በእነዚህ ሁለት ቪዲዮዎች መካከል ያለውን ልዩነት አብረን እንመልከተው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እና ብዙ ኮሜንት ይጻፍልኛል ሂጃብ አርጊ فمن شرح الله صدره للإسلام فهو على نور من ربه. أهلا وسهلا ومرحبا. السلام عليكم ورحمة الله وبركاته. السلام ودنا تكبراتشو يشانا لك تتاش بالاچو بات الله سلام زنات الردي چرنتا ان شاء الله زارم كم غنده تملكتاچو انغاغري ተወደደ የተመረጡ እስላማዊ ቪዲዮ አሉ እጅግ የሚያስደነግጡ የሚያሳዝኑም እንዲሁም ደግሞ ወጣቶች በጣም ራሳቸውን እያጠፉ ያለበት ሁኔታ ነው። ምንድነው የሚለውን ጋራ እንመለከታለን። ተላዩ ምንማማርበትን ቪዲዮ ስላሉ ኢንሻአላህ ወንድም ነው አቡኪ ያገባ እንደ እንመለከታለን። እሱንም ለማንኛውም ለቻናል አዲስ ከሆነ ሰብስክራይብ በማድረግ ነበር ቻናሉን ላይክ እያደረጋችሁ ሐሳብና አስተያየታችሁን ስጣችሁ። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። ለእስላማዊ ቻናል ላይክ መስጠት ለምቀጥታ ወደ ቪዲዮ አለፍኩላችሁ። ተስማማላችሁ? አንድ አነጋጋሪ ቪዲዮ አለ። በፍቅር ያበደ ሴት ካሳየኸኝ የማይሞት ሰው አሳይሃለሁ የሚል አንድ አነጋጋሪ ቪዲዮ አለ። አስገደ እንዳሻው የተናገረው እስኪ እንመልከት። እውነታ ነው አይደለም የሚለውን እኛም የጋራ ሐሳብ እናደርገዋለን። የድምፃዊው ሐሳብ ገለልተኛ ሆኖ የተናገረው ወይስ ከደረሰበት የማናውቀው እውነታ ጋር አያይዞት ያነሳው? በፍቅር ያበደች ሴት ካሳየኸኝ እኔ የማይሞት ሰው አሳይሃለሁ ይላል። ድምፃዊው ሴት ልጅ በፍቅር አታብድም በማለት ይናገራል። ምክንያቱም ሲያስቀምጥም ሰው አታፈቅርም። ሴት ልጅ የምታፈቅረው የወንድ ልጅ ብቁነት ወይም ኳሊፊኬሽን ነው። ብር፣ ቁመና እና ደህንነት፣ ይሄ ነው ዋና መለኪያዋ። ይሄ ደግሞ ፍቅር አይባልም ሲል ምክንያቱን ደርድሯል። እስኪ ሀብታም ሴት አፈቀርኩ ስትል የሰማለ የለም? አትልፋ። ምክንያቱም የብቃት ወይም ኳሊፊኬሽን ጥያቄ የለባትም። ምናልባት መውለድ የልጅ ፍላጎት ብቻ እንጂ። በተቃራኒው ወንድ ደግሞ ምንም ትሁን ምን መስፈርት የለውም፣ ብቻ በክብሩ አትምጣበት እንጂ ሲል ሐሳቡን አስቀምጧል። የድምፃዊው ሐሳብ ገለልተኛ ሆኖ የተናገረው ወይስ ከደረሰበት የማናውቀው እውነታ ጋር አያይዞት ያነሳው? በሐሳቡስ ምን ያህሎቻችሁ ትስማማላችሁ? ዛሬን ለነገ እንኑር። መልካም ጊዜ። እኔ እንጃ ያ ጀማ ምን ትላላችሁ? አብዛኛው ወንዶች ይህን ነገር ይስማሙበታል ብዬ አስባለሁ። ምክንያቱም በፍቅር ያበደች ሴት እስካሁን ድረስ አላየንም። ከኔ ጀምሮ አላየሁም። በነገራችን ላይ ሀብታም ሴት እንዳለውም ደግሞ አፈቀርኩ የምትል ብዙም አልተመለከትንም። ግን ብዙዎችን ይወክላል ወይ የሚለው ደግሞ ይሄ መነጋገሪያ ሆኗል ማለት ነው። ብዙዎችን አይወክልም ብዬ አምናለሁ። እንግዲህ አብዛኛ ሴቶች እንደዚህ ልትሆን ትችላለች፣ ነገር ግን ሁሉም ሴት ናት ማለት አይደለም። በነገራችን ላይ እንዲህ ሊያስብላቸው የሚችለው እንደኔ ሐሳብ አንድ ሁለት ሰውም ጠይቄ ነበረ፣ ጥንካሬያቸው ነው። እስክትወድ ድረስ ትወዳለች። ያ ነገር ደግሞ ካልሆነ ሌላ አማራጭ ትይዛለች። በጣም ጠንካራ ናት። የሆነ የመተው አቅም አላት። ሌላ ህይወት የመቀጠል አቅም አላት የሚል ነገር ነው። እንዲሁም ደግሞ ወንዶች አብዛኛ ጊዜ የሚያብዱት ከሱስ ጋር ተያይዞ ነው። ሱስ ስለሚያበዙ ነው። ከዛ ከሱስ ጋር ተያይዞ እዛ ፍቅር ውስጥ በጣም ያብሰለስላሉ፣ እንትን ይላሉ። የመጎዳት አቅም አላቸው እና የማበድ አቅም አላቸው እና ወደ ማበድ ያመራሉ የሚል ሐሳብ አንስተውኛል። ይሄ ጥያቄ በጣም ግራ ገብቶኝ እኔም ቆም ብዬ ሳስብ አስጌ የተናገረው እውነታ ነው። እንዲሁም ደግሞ እነዚህ አንድ ሁለት ሶስት የጠየኳቸው ሴቶች የተናገሩት እውነታ ነው። እናንተ በዚህ ጉዳይ ላይ ሐሳብ ስጡበት። በጣም ብዙዎች ትችትም እያስነሳበት ያለበት ሁኔታ ነው። በጣም አነጋጋሪ ቪዲዮም ጭምር ነው። ይህ ነገር በህይወታችን ላይ አለ ወይ የሚለውን እስኪ አንድ ሐሳብ ጭምር እንድሰጡበት ፈልጌ ነው። እዚህ ምድር ፍቅር አለ ብላችሁ ታስባላችሁ? ሲጀመር አላህ አለም ብቻ
ኢንሻአላህ። ለማንኛውም ወደ ላይኛው ቪዲዮ አለፍኩላችሁ። ቆይ አንዴ እንዳታሳልፉት ሙስሊሞች፣ ይህ ቪዲዮ ለሁላችንም እጅግ አስፈላጊ ነውና እስከ መጨረሻ ኮፒ ሊንክ፣ ሼር፣ ሪፖስት ያደርጋችሁ ተከታተሉኝ። በትላንትናው ዕለት በሀዲያ ዞን 74 ሰዎች በአንድ ቀን ሻሃዳን ይዘው እስልምናን ተቀበሉ ብያችሁ ነበር። ነገር ግን ከዛ በኋላ ከስፍራው እየደረሰኝ ያሉ መረጃዎች እጅግ በጣም የሚያሳዝኑ ናቸው። እዚህ በምስሉ ላይ እንደምትመለከቱት እጅግ በጣም ትርምሶችና አላግባብ የሙስሊም እህት ወንድሞቻችን ላይ ስቃይ የታወጀባቸው መሆኑን እየሰማ እንገኛለን። ምክንያቱ ደግሞ በመስጊድ አጠገብ ላይ ቸርች ካልገነባን ብለው ግርግር ፈጥረው መስጊድ አጠገብ ቸርች አይሰራም በሚል የተነሳው ግርግር ሙስሊሞችን ክፉኛ እንዲጎዱና የሙስሊም ንብረት እንዲዘረፍ እንዲወድም ሆኗል። የሚገርመው ነገር ይሄ ውዝግብ የተጀመረው ዛሬ አይደለም። 2 ዓመት ሙሉ በዚህ ጉዳይ ላይ እየተከራከሩ የነበረ ቢሆንም መንግስት ግን መስጊድ አጠገብ ቸርች መገንባት አይቻልም ብሎ ከልክሏቸው ነበረ። እነሱ ግን በማን አለብኝነት እጅግ በጣም በሚያሳፍር ሁኔታ ዱላ ይዘው እየመጡ ሙስሊም ወንድሞቻችንና እህቶቻችን ላይ ትላልቅ ጥቃቶችን እየሰነዘሩ ይገኛል። ሙስሊም ሆናችሁ በሙሉ ይህ ቪዲዮ በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ የሚመለከተው ጋር አድርሱ። ይህ ድርጊት በአስቸኳይ እንዲቆም መደረግ አለበት። በደንብ ሼር ይደረግ። ያጀማ እንደዚህ ነገር በጣም በተደጋጋሚ እየተስተዋለ ያለበት ነው። ለሰለሙት ማሻአላህ ማሻአላህ ኢንሻአላህ ገና ብዙዎች ይሰልማሉ። ጥላቻ በጣም የሚዘራበት ሙስሊሞች እንዲህ ናቸው እየተባሉ የሚያድጉበት አካባቢ ነው። ነገር ግን በአንድ ቀን 74 ሰዎች ገደማ ሰልመዋል። እንዲሁም ደግሞ ብዙ ነገር እንደዚህ አይነት ነገር ይስተዋልባቸዋል። መስጊድ አጠገብ አሰሩም። መንግስት ያጸደቀላቸውን በተለይ ከጴንጤዎች ጋር ተያይዞ ብዙ ጭቆና ይደርስባቸዋል ሙስሊሞች ማለት ነው። ይሄ ነገር ለሚመለከተው አካል ደርሶ እልባት ቶሎ ሊሰጥለት እንዲሁም ሊበጅለት ይገባል ብዬ አምናለሁ እና ኢንሻአላህ እኛም በዱዓችን አንርሳቸው ወንድሞቻችንን እና ገና ይሰልማሉ። እዛ አካባቢ ብዙ ነገር ነው። በተለይ ሰለምቴዎች ሚንበር ቲቪ ላይ ቀርበው ከዚህ በፊት ሲናገሩ ወላሂ በጣም ሙስሊም ልጆች ጋር አትሂዱ ጭምር ነው። ስለ ሙስሊም ብዙ ነገር ነው የሚነገረው። ያን ነገር ኢንሻአላህ ወደፊት ይቀርፋል ብዬ አምናለሁ። እጅግ አሳዛኝ ዜና ነው የተሰማው። ይህ ወጣት እንግዲህ ከ6 ሰዓታት በፊት ፌስቡክ ፔጁ ላይ ዛሬ የመጨረሻ ቀኔ ነው ብሎ ፖስት አድርጎ ነበር። ጓደኞቹም ሲጠይቁት ምላሹን አልሰጠም ነበር። ታዲያ በአሁኑ ሰዓት ይህ ወጣት ራሱን ማጥፋቱ ተሰምቷል። በተስፋ መቁረጥ ምክንያት ራሱን ያጠፋው ወጣት መነጋገሪያ ሆኖ በትምህርቱ የተመሰከረለት ምን ያህል አንድ የላስቸግራቸው የወጣት ራሴን ላጠፋ ነው እያለ ይገኛል። ከሞተ በኋላ ቪዲዮ ሲሰራ ቫይራል ይወጣል። ነገር ግን ይሄ ልጅ በህይወት ሳለ ቪዲዮን ሸር በማድረግ በአካባቢው ባሉ ሰዎች እንዲታገዝ እናድርግ። 2016 በማኔጅመንት የትምህርት ዘርፍ በወልቂጤ ዩኒቨርሲቲ በጥሩ ውጤት ትምህርቱን ያጠናቀቀው ይሄ ተማሪ በአዲስ አበባ ብዙር ብንከራተት ቅጥር ላገኝ አልቻልኩም፣ ቤተሰብ ተስፋ የጣሉብኝ በሌላ ነገር ነው፣ እኔ ግን ተስፋ ቆርጫለሁ፣ የመጨረሻ አማራጭ ራሴን ማጥፋት ነው፣ ስሞት ከምትረባረቡብኝ በህይወት ሳለው አግዙኝ ሲልም መልእክቱን ዛሬ ኢንቦክስ። ከሰሞኑን እንግዲህ ከራስ ጋር ማጥፋት ጋር ተያይዞ የተለያዩ መረጃዎች እየወጡ ነው። ወንዶች በተለይ ወጣቶች ተስፋ እየቆረጡ ያለበት ሁኔታ ነው። ግማሹ ራሴን ላጠፋ ሰዓታትን የቀረኝ እያለ እየፖሰቱ ነው ጭምር የራሳቸው እያጠፉ ያሉት። እንዲሁም ደግሞ ጎበዝ ተማሪዎች ጭምር እንግዲህ ራሴን ላጠፋ ነው ብሎ አሁን አንዱ እየተረዳ ያለበት ሁኔታ፣ አንዱ ደግሞ ከዚህን 3 ቀን 4 ቀን በፊት በጣም ሰቃይ ተማሪ ነው። እሱም ስራ በማጣት ምክንያት ራሱን አጥፍቷል። እና በተለይ ሙስሊሞች እና በየትኛውም እምነት ይፈቀዳል ብዬ አላምንም ራስን ማጥፋት። ራሳችሁን አታጥፉ። የትኛውም ችግር ውስጥ ብትሆኑ አደራችሁን ያጀማ አደራችሁን። እንደዚህ ድቅድቅ ያለ ጨለማ ወላሂ ነገ ብርሃን ይሆናል፣ እመኑ ማለት ነው። ነገር ግን ሶብር ልናደርግ ይገባል። ዛሬ የምንኖረውን ህይወት ትናንት ስንፈልገው ነበር። ነገ የምንኖረውን የምንመኘውን ደግሞ ነገ ኢንሻአላህ እንኖራለን። ከአላህ ብቻ ተስፋ አትቁረጡ ያጀማ። አቡኪ ኤችዲን እንግዲህ በጣም ጥያቄ ሲያጨናንቁት ነበር። እኛም ግራ ተጋብተን ነበር ትላላችሁ። እስኪ ምንድን ነው የተፈጠረው? አግብቷል ሙሽራው እየተባለ ነው። እስቲ ይህን ቪዲዮ ሁላችሁም ተመልከቱት። ብዙዎቻችሁ እዛ ቪዲዮ ኮሜንት ላይ ሜንሽን እያደረጋችሁኝ አንተ ነህ ወይ ያላችሁኝ አቡኪ ይመስላል እያላችሁ ነበር። ሐቂቃ እኔም ሳየው በጣም እኔን ይመስላል። በጣም እንመሳሰላለን። እኔ ሳላውቀው የተዳርኩ ያህል የተሰማኝ በጣም እንመሳሰላለን እና እኔ አይደለሁም ለማለት ያህል ነው። ብቻ በጣም የሚያመሳስለን ነገር አለ። እስቲ በደንብ እዩትና ኮሜንት ላይ ሐሳባችሁን ንገሩኝ። እንመሳሰላለን ባይዘው በዛው አጋጣሚ እኔም ዱዓ አድርጉልኝ ካንዳሰር እንዳገባ ዱዓ አድርጉልኝ እና እስቲ አስተያየታችሁን ኮሜንት ላይ ጻፉልኝ። ሰላም አለይኩም ወራህመቱላሂ ወበረካቱ። ይልካይር በቃ ዱዓ አድርጉለታ። ሃይ ዱዓ አድርጉለት። ማሻአላህ መብሩክ መብሩክ ብለናል ያገቡትን። ግን እሱ በጣም ነው የሚመሳሰሉት ወላሂ። ፊታቸው ጺምም የለው ምኑ በቃ ትንሽ ረዘም ይላል እንጂ አቡኪን የምታውቁት አቡኪም እኮ ረጅም እኮ ነው።
እና ያው እኔ አይደለሁም እኔም አልተዳርኩም፣ ግን በጣም ማግባት እፈልጋለሁ፣ ኒካ ማድረግ እፈልጋለሁ፣ ዱአ አድርጉልኝ እያለ ነው። ለሁላችንም ዱአ አድርጉልን ኢንሻአላህ። አላህ ይዘውጀን፣ አሚን በሉ። አላህ ይዘውጀን ሁላችንም ኢንሻአላህ። አላህ ሐላል ማለት ትልቅ ነገር ነው። ሐላል ማለት ትልቅ ነገር ነው። በጣም እጅግ የሚያስደነግጥ ቪዲዮ አለ። እስኪ በጋራ እንመልከት። ሐራም ቪዲዮ እያየ የሞተው ወጣት። ወላሂ ይህ እውነተኛ ታሪክ ልብ ብላችሁ ስሙኝ። ምናልባት የህይወታችሁን አንድ ስቴፕ ሊቀየሩ ይችላል። ጀናዛ ክፍል አጣቢ ሰውየው እንደዚህ ይላል። በአንድ ወቅት አንድን ወጣት ጀናዛውን እንዳጥባ መጡልኝ። ነገር ግን ያ ወጣት እጁ ላይ ጨርቅ ተጠቅልሎ ነበር። ያን ጨርቅ ፍቱልኝ አልኳቸው። ነገር ግን ሊፈቱት ፈቃደኛ አልነበሩ። ሊታጠብ የግድ ጨርቁ መፈታት አለበት አልኳቸው። ነገር ግን እጁን ሲፈቱልኝ እጁ ላይ ሪሞት ነበር። እጁ ላይም የነበረው ሪሞት ከእጁ ጋር ተጣብቆ በረዶ ሆኖ ነበር። የዚህ ወጣት ዜና ምንድነው ብዬ ጠየቅኳቸው። እሱም እንደዚህ አሉ። ነገር ግን እኛ ወደ ቤቱ በምንገባበት ሰዓት ሐራም ቪዲዮ እያየ ነበር በእጁ ሪሞቱን ይዞ እያለ። እና ምን ልልህ ፈልጌ ነው፣ ታዲያ አንተ ወንጀል ስትሰራ ከአላህ ነው የምትደበቀው? ከአላህ ትደበቃለህ? ነፍስያ ተደብቀን ወንጀል እንስራ በምትለህ ሰዓት ፈቁልሃ ኢነ ለዚ ኸለቀ ظላመ የራኒ፣ ያ ጨለማን የፈጠረው ጌታ ያየኛል በላት። ኢና ሊላሂ ወኢና ኢለይሂ ራጂዑን። ሱብሃንአላህ። አላህ ይጠብቀን ሁላችንም። እንግዲህ ያ ድቅድቅ ጨለማን የፈጠረው አላህ ያየናል። በጨለማ ተደብቀን በጨለማም ሰራችሁ በቀንም የሰራችሁት ወንጀል በጨለማም በቀንም እምርላችኋለሁ የሚል ጌታን ያለን፣ ወደ አላህ ልንመለስ ይገባል። እዚህ ነገር ውስጥ ያለን ሐራም ነገር እያየን አስባችሁታል ብንሞት? ሱብሃንአላህ። ልክ እንደዚህ ሰውዬ አላህ ይጠብቀን። አላህ መጨረሻችን ያሳምርልን። ከወንጀል በየትኛውም ቅጽበት ለመራቅ እንሞክር ለማለት እወዳለሁ። ብዙዎቻችን እንደተማርበት ተስፋ አድርጋለሁ ይህን ቪዲዮ ማለት ነው። አላህ ይጠብቀን። ወደ ሌላኛው ቪዲዮ አለፍ። አንድ መረጃ አለ፣ እስኪ እንመልከት ትላላችሁ። እስራኤል እየተቃጠለች ትገኛለች። ለጎረቤት ሀገራት የድረሱልኝ ጥሪም እያሰማችም ትገኛለች። እስካሁን ድረስ ከ200 በላይ መኪኖችም በእሳት ነደዋል። እንዲሁም ደግሞ 14 ሰዎች ሆስፒታል ተኝተዋል። አዝመራዎች ሳይቀሩ የእሳቱ ሰለባ ሆነዋል። ታዲያ እሳቱ በጣም እየተስፋፋ ስለሆነ በአቅራቢያ የሚገኙ ነዋሪዎች ከተማውን ለቀው የወጡም ይገኛሉ። እስራኤልም የእርዳታም ጥሪ ያሰምታለች። ከቆጵሮስ፣ ከግሪክ፣ ከክሮሺያ፣ ከቡልጋሪያ እና ከጣሊያን እርዳታም እየጠየቀችም ትገኛለች። እንዲሁም ደግሞ የእስራኤል ፖሊስ ቃጠሎ ሆን ተብሎ የተደረገ መሆኑ ጠቅሶ ምርመራ መጀመሩን አስታውቋል። እንዴት ነው ሆን ብሎ የሚደረገው ትላላችሁ? የአላህ ቁጣ ነው። የአላህ ቁጣ ዋናውን ከተማዋን ነው እንደዚህ ያተረማመሳት ያለው በነገራችን ላይ ማለት ነው። እንዲሁም ደግሞ ይሄ የነጻነት ቀን ተብሎ ሊከበር የነበረው እነ ቴዲ አፍሮ ምናምን ከዚህ እዛ ሂደው ሊጨፍሩ የነበረው ፓርት እንደተሰረዘ እየተነገረ ነው። በሆነ ነገር መደሰት አስፈላጊ አይደለም። ነገር ግን እነዚህ በጣም ጨቋኝ ናቸው፣ ታውቋቸዋላችሁ። እኔ እንደዚህ ብዬ ማውራት የማይጠበቅብኝም ብዙ ንጹሐን እያለቁ ወንድሞቻችን ብዙ በደል እየፈጸሙ ያሉ ናቸው። መጨረሻቸው እንደዚህ ነው፣ አያምርም። አሜሪካንም ከዚህ በፊት ተመልክተናል፣ የሰደድ እሳት ማለት ነው። እና እንደዚህ አይነት ነገራቶች እየተባረከተ ነው። አላህ የተበዳይን እንባ መቼም ዝም አይልም፣ ወላሂ መቼም ዝም አይልም። እና የተበደላችሁን ሰዎች ዱዓ ብታደርጉበት ማለት ያንን ሰው ወላሂ በጣም ይደርስበታልና ሰውን አንበድል። በየትኛውም ቅጽበት ለሰዎች ክፉ አንሰብ። ራሳችን ላይ ነው ዞሮ ይመጣው። የራሳችን ህይወት ነው ጭምር የሚያመሰቃቅለው። እና ገና ብዙ እንመለከታለን። ገና ብዙ እንደዚያ የተሰሩት ግፎችን እንመለከታለን። አላህ ይቀጣቸዋል። አላህ ዝም አይልም፣ ወላሂ ዝም አይልም። ለማንኛውም ለወንድሞቻችን ለወገኖቻችን ሁሌም በዱዓ እንርሳቸው ለማለት እወዳለሁ። እስኪ ወደ አንድ ቪዲዮ እንመልከት። እስቲ በእነዚህ ሁለት ቪዲዮዎች መካከል ያለውን ልዩነት አብረን እንመልከተው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እና ብዙ ኮሜንት ይጻፍልኛል፣ ሂጃብ አድርጊ ሂጃብ አድርጊ። እኔ ጠልቼ አይደለም ማለት ሂጃብ አድርግ ደስ ይለኛል፣ ግን ደግሞ ሚሊተሪ ላይ ሂጃብ አድርጎ መሄድ ክልክል ነው፣ አይቻልም። ልክ ነው እህቴ፣ ሚሊተሪ ውስጥ ሂጃብ ለብሶ መገኘት ክልክል ነው። ይህ የሚሊተሪው ህግ ነው። ምድር ላይ ደግሞ ሴት ሆና ሂጃብ ሳትለብስ መኖር ለእርሷ ክልክል ነው። ይሄ ደግሞ የአላህ ህግ ነው። እርሱ ደግሞ ዓለም አቀፍ እግር ኳስ ተጫዋች የምታውቁት መሐመድ ሳላህ ነው። እንመልከተው። ይህ የሰሞኑን ሶሻል ሚዲያ መነጋገሪያ የነበረው ቪዲዮ መሐመድ ሳላህ ላዩ ላይ ሊደፋበት የነበረውን መጠጥ ሲቃወም
ከተደፋበት በኋላም በሙሉ እንዳያገኘው ራሱን ሲያሸሽ ነው የተመለከትነው። በሁለቱ ቪዲዮዎች መካከል ያለው ልዩነትና አንድነት ምንድን ነው? ሁለቱም እንጀራቸው ነው። መሐመድ ሳላህም ይህ መጠጥ ተደፍቶበትና ፍቅረኛ ሆኖ ቢሆን ዓለም አቀፍ ታላቅ የሆነ ጭብጨባና ብዙ ስፖንሰሮችን ያገኛል። የመጠጥ ፋብሪካዎችን የሚያስተዋውቁ ታላላቅ ድርጅቶችን በቢሊዮን የሚቆጠር ገንዘቦችን ያገኝበታል እምቢ በማለቱ እንጂ። እርሷም ደግሞ ለእንጀራዋ ስትል ነው። ይህን ስራ ብታቆም እንጀራዋን ታጣለች። ሁለቱም እዚህ ውስጥ እንጀራ አላቸው። ነገር ግን እኛ ሙስሊሞች ምድር ላይ ስንኖር ምድራዊና መንፈሳዊ የሚባል ሁለት ህይወት የለንም። ሁሉም ህይወታችን መንፈሳዊ ነው። እሷ ሚሊተሪ ውስጥ መግባት ብትፈልግ እንኳን ሂጃቧን የሚፈቅድላትን የቢሮ ስራ እንድትሰራ እንጂ ህጉ ስለከለከላት እኮ ነው ምን ማድረግ ትችላለች ብሎ የሚፈቅድላት ዲን የለም። በዚህ ጉዳይ አላህ ፊት ትጠየቅበታለች። ሳላህ ደግሞ ይህን በማድረጉ አላህ ፊት የሚያገኘው ሰዋብ አለ። ይኸውላችሁማ እስልምና ማለት የስጋና የነፍስ ተብሎ የሚነጠሉ ሁለት ህይወቶች የሌሉት ስጋና ነፍስን አንድ ላይ ምድር ላይ ማኖር ያለብን ታላቅ ሃይማኖት ነው። ይህ ባይሆንማ ነፍሳችን ከስጋችን ሲለይ እኛ እንሞትም ነበር። አብረው ሳይሆኑም መኖር ይፈቀድልን ነበር። ስጋና ነፍስ ግን አንድ ላይ ናቸው። በሌላው ሃይማኖት እንዳለው የስጋ ፍላጎቴን ትቼ ዓለምን ርቄ መንኩሼ ገዳም ገብቼ መነኝ የሚባል ህይወት በእስልምና የለም። የስጋ ፍላጎታቸውን በሙሉ ትተው ነው ወደ ምናኔ የሚገቡት። መብላትና መጠጣቱን ስለማይችሉ የስጋ ፍላጎት ነው ቢያሟሉትም ማለት ነው። እንዲህ ያለ ዓለም በእስልምና የለም። እስልምና ዓለም ላይ እየኖርን በስጋችን እንዴት ነፍሳችንን ማኖር እንዳለብን፣ ዓለማዊ ህይወት ውስጥ እንዴት መንፈሳዊ ህይወትን ማኖር እንዳለብን የሚያስተምረን ዲን ነው እንጂ የዓለም ህዝብ ሁሉ የነሱ መንገድ ልክ ነው ብሎ ምናኔን ወይም መንኩስናን ተቀብሎ መንፈሳዊ ህይወትን ብቻ ቢቀበል ዘር ይኖራል? አይኖርም። ልጅ ይወለዳል? የራሱን የመጽሐፍ ቅዱሱን ብዙ ተባዙ ምድርን ሙላት የሚለው ህግ ይኖራል? አይኖርም፣ ይሻራል። ምድር ሁሉ የተፈጠረችው ለሰው ልጅ ነው። አላህ እንደዚህ አድርጎ የፈጠራት እንድንኖርበት ነው። ግን መንፈሳዊ ህይወታችንን ሳይረብሽብን ማለት ነው። በየትኛውም ስራ ዘርፍ ላይ የተሰማራችሁ እህትና ወንድሞች በህይወታችሁ ውስጥ የመጀመሪያ ቦታ ልትሰጡት የሚገባው የአላህን ህግ ማስቀደም ነው። ከዛ የምድር ላይ ያሉ የሰዎችን ህግ ታስቀጥላላችሁ እንጂ ከአላህ ህግ የሚበልጥ የሰው ህግ ምድር ላይ አኖራችሁ ከዛስ ወደ ማን ነው የምትሄዱት? ሞታችሁ የሚገናኛችሁ ጌታ ለምን አደረጋችሁ ሲላችሁ ካንተ በላይ የሰዎቹ ህግ በልጦብኝ ነው ልትሉት የማትችሉት ነውና አላህን ፍሩ፣ አላህን ንፍራ። አላህ ወደ ቀጥተኛው መንገድ ይመልሰን። ወሰላሙ አለይኩም። ጀማ እንግዲህ ወንድሜ አስረድቶናል። ሁለቱንም ቪዲዮ ተመልክተናል። አላህ ያደለው ልክ እንደዛ ያደርጋል። እንግዲህ ስራዬ አይፈቅድልኝም ብለን በተለይ አሁን ፖሊሶች ምናምን ብቻ ሚሊተሪዎች ብቻ አይደሉም። አሁን የት ላይ ብዙ ቦታ አሉ። እዚህ ምንድን ነበር የተለያዩ ሆቴሎች ጭምር የሚያስተናግዱት እንዲሁም ደግሞ የት ነበር ኤርፖርት ውስጥ ብዙ ነገር አሉ። ሙስሊሙ ነው ባዶ ፀጉራቸውን የሚያሳዩ ብዙ ነገር የሚያደርጉ። ያ ነገር ግን ከተጠያቂነት ወደኋላ እንደማይለን ነው እና በጣም ሐራም እንደሆነ ነው። ስለዚህ በየትኛውም ቅጽበት ይሄ ነገር ብቻ ነው ገንዘብ የሚያስገኘን ብለን እዛ ነገር ላይ ችክ ማለት እንደሌለብን አላህ ብዙ ነገራቶች ያመቻችልናል። በተለይ ሐራምን ትተን ወደ ሐላል የምንፈልግ ከሆነ ወላሂ አላህ ጥሎ አይጥለንም። ስለዚህ ለብዙዎቻችን ትምህርት ይሆናል ብዬ አስባለሁ። የዛሬ ቪዲዮአችን ይሄ ይመስል ነበር። አብራችሁ ስለቆያችሁ ከልብ አመሰግናለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። መልካም